ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ ሀይሚና ብሩክ ትናንትና በብሩኪቶች ቻናል ላይ መጥተዋል። ብሩክ የመግቢያ ኢንትሮ ሰርቶ አብዛኛውን ሰዓት ያወራው እሱ ነው። በተለይ በሀይሚ ስልክ ላይ ሜሴጅ የተላከላት የድሮ ፍቅረኛው ያሁን ግን ጓደኛው የሆነችው አዩ በሀይሚ ለሀይሚ የላከችውን ቴክስት ሜሴጅ የቮይስ ቅጂ ሁላችንም ሰምተናልና ብሩክ እኮ አንቺን አይወድሽም፣ ይጠቀምብሻል፣ የስራ አጋሩ እንድትሆኒ ነው እንጂ እኔን ነው የሚወደኝ፣ አትልከሚ አትልፊ ምናምን የሚል ቮይስ ነው ለሀይሚ የተለከለትና ያን ነገር እውነቱን ለማውጣት ኦዲየንስ ማወቅ ስላለበትና በብሩክና በድሮ ፍቅረኛው አዩ አሁን ላይ በአድ ጓደኛው ምንም አይነት የፍቅር ግንኙነት እንደሌለ ይፋ ለማድረግ እንግዲህ ሁለቱንም በአንድ ላይ ጠርቶ ተነጋግረዋል። የተነጋገሩትን ነገር ሁላችንም አይተናልና በመጀመሪያ ሀይሚዬ በሰው ዘንድ መወደድን መመረጥን ከፈጣሪ የሚሰጥ ስጦታ ነውና ማፍቀርም ሆነ መፈቀር ጸጋ ነው። በነገራችን ላይ ግን በዚህ መልካም ጨዋ ስርዓት ባለው ልጅ ተመርጠሽ በልቡ ሴቭ እንድትደረጊ መደረግሽ እድለኝነት ነው፣ መመረጥም ነው። በዚህ ልጅ ተመርጠሽ ነው እንግዲህ አንቺን ያፈቀረሽ አንቺን የወደደሽ። ብዙ ሴቶች በብሩክ ፍቅር ይወድቋሉ። አይናቸውን በጨዋ አጥበው እንግዲህ ከእጅሽ ላይ ለመቀማትም አሰፍስፈው ያሉ አሉ። በመጀመሪያ ማለት ነው ሀይሚ። ሲቀጥል ትናንትና በተለቀቀው ቪዲዮ ላይ ብሩክ የድሮ ፍቅረኛ የነበረች አሁን ላይ ግን አድ ፍሬንድ ናት፣ ምንም አይነት የፍቅር ግንኙነት የለንም ብሏል። በመጀመሪያ ሁለቱም ትወናቸውን በጣም ነው የማደንቀው። በጣም ነው አስመስለው የሚሰሩን ነገር በጣም አሪፍ ነው፣ ደስ ይላል። የድሮ ፍቅረኛ ማለት በሕፃንነቷ ጀምራ አሳድጋት ነው ያፈቀርካት። ፕላስ አንድ ጊዜ ተገናኝተናል ብለዋል። ስትገናኙ የሆነ ሳንበዴ ነገር እንደሰራችሁ ከልጅቷ ንግግር ተረድቻለሁና ገና በሕፃንነቷ አፍቅራት አሳደግካት። ከዛ ወደ ሌላ ፍቅር ውስጥ ገባችሁ፣ የሆነ ነገር አረጋችሁ። በዛ በመሀላችሁ የተፈጠረ ነገር ነበረ። በዛ ነገር መስማማት ጠፋ፣ ተለያያችሁ። ከእሷ ስትለያዩ ቀጥታ ወደ ሀይሚ መጣህ ማለት ነው። ሀይሚን አፈቀርካት። እንደዛ ነው። አሁን ትናንት በተለቀቀው ቪዲዮ ላይ አዩ በእኔና በአንተ መካከል በጣም ትልቅ የሆነ ሚስጥር አለ፣ በምንም ታምር ከአንተ አልለይም። ላይክ እንደዛ አይነት ነገር ነው እሷ የምታወራው። ብሩክ ደግሞ ከአንቺ ጋር ያለኝ ግንኙነት ጨርሻለሁ፣ አሁን ሌላ ህይወት ጀምሬያለሁ፣ ከህይወቴ ውጪ ምንም አይነት ግንኙነት የለን በፍቅር ጉዳይ እና አትረብሽኝ እያለት ነው። እሷ ደግሞ አንተ ነው የመጣህብኝ፣ እኔ ግን ወደ አንተ አልመጣሁም ብላለች። በዛ ባህል እንግዲህ ምንም አይነት መስማማት የሚባል ነገር ሳይኖር ሀይሚ በመሀላቸው ጥላቸው ሄደች። ከዛም ብሩክ ጥሏት ሄደ ማለት ነው። ነገር ግን አንድ ነገር መናገር እፈልጋለሁ። በዚህ ትናንት በተለቀቀው ቪዲዮ ላይ ብቻ ሳይሆን ሁሌም ነው ሀይሚ ማንም ይሁን ምንም ይሁን ደካማ ጎንሽን ለሰው ማሳየት የለብሽም። ሁል ጊዜ የራስሽን ዝቅ ማድረግ የለብሽም። ያ ማለት ግን አንቺ በቃ ከምንም በላይ ትልቅ ነሽ። እንደዚህ በቃ እንደ ሌሎቹ እንደሚያካብዱ ሳክስ ምናምን አይደለም የምሳክሰው። ሁል ጊዜ ከነ ሊንዳ ጋራም ከነ ሶሲ ጋራም ብሩክ ያው አንድ ላይ ሆነው ሲሰሩ ብሩክን ወደድ ነው ምናምን ሲሉ በቃ እናንተ ቀጥሉ፣ ረበሽኳችሁ አይደለ በቃ ቀጥሉ፣ ይመቻችሁ ብላ ጥላ ለመሄድ ነው። ሁል ጊዜ በቃ ጥላ ለመሄድ ነው የምታስበው። ጥለሽ ስለሄድሽ የምትወጂውን የሚወድሽን ሰው ለሌላ ሰው አሳልፈሽ ስለሰጠሽ ወይኔ ይቺ ልጅ በጣም ጨዋ፣ ከእሷ በላይ ለሌላ ሰው አስባ ምን አይነት መፈጠር ምን አይነት ጥሩ ልጅ ናት አይደለም የምትባዩ። ሀይሚ እኮ የመጨረሻ በቃ ምን አይነት ናት ማለት ዝቅ ያለ አስተሳሰብ ነው፣ ዝቅ ያለ አመለካከት እንዳለሽ ነው አድርገው የሚቆጥሩት። የምትወጂውን የምታከብሪውን የሚወድሽን በቃ መርጠሹ ሳይሆን መርጦሽ ተመርጠሽ እንደዚ አይነት ጨዋ ስርዓት ያለው ልጅ ስለሰጠሽ ፈጣሪሽን እያመሰገንሽ፣ በሁለታችሁ መካከል ደግሞ ብሩክን የሚያፈቅር ሰው ሲመጣ ጓ ማለት አለብሽ። ትናንትናውን የሚሰሩት ድራማ ነው፣ ስራ ነው። በሚሰሩት ስራ ላይ አስመስለው መስራታቸውን አደንቃለሁ። ግን ደግሞ ያን ያህል ተመልካቾቻችሁን ፋራት አድርጓችሁ በቃ ሚድል ላይ አድርጉት። በሚሰሩ መካከል ብዙ ውሸቶች አሉ። እንደዚህ ብዬ ብዘረዝር በቃ ፋራት አድርጉን። ብዙ ልጆች አሁን በእነሱ የሚሰሩ በተለይ ወንዶች በጣም ጎበዝ በቪዲዮ ወጥተው የሚያስረዱ አሁን ወጥተዋል ከዚህ ቪዲዮ ላይ። ምክንያቱም ላይክ ተመልካችን እንደ ፋራጅ ስለሚቆጥሯቸው ማለት ነው። አንዳንዴ ውሸቱን አታግኑት። ትናንት በተለቀቀው ቪዲዮ ላይ ብዙ ነገር ሰርታችሁ ብዙ ፈክታችሁ ለፍታችሁ አሁን እፎይ ብላችሁ ሰላማዊ ህይወት በመኖራችሁ አሳልፈሽ ለሌላ ሰጭ ነው። በቃ እኔ ልሄድላችሁ እናንተ በርቱ የምትይው ሀይሚዬ ሞኛ ትሆኒ። ደካማ ጎንሽን ማንም ይሁን ምንም ይሁን ለሌላ ሰው አሳልፈሽ አትስጪ። በቃ አንቺ ተመርጠሽ ነው ከዛ ሁሉ ሴት በቃ ከሚንጫጫው ውስጥ አንቺን ፍልቅቅ አድርጎ አውጥቶ በልብ ውስጥ ሴብ ያረገሽ ተመርጠሽ ነው። መታደልም ነው በእንደዚህ አይነት ጨዋ ስርዓት ባለው ልጅ መፈቀር መወደድ። አሁን ከሌላ ሰው ጋር ቪዲዮ ሲሰሩ ካልሆነ በስተቀር እስኪ ብሩክን ከሌላ ሴት ጋር
እንደዚህ ሲሰራ ሲጨማለቅ ምናምን ነገር እንደ ሌሎች አሁን እንደና አብርሽ እስኪ አምጡልኝ የለም። ብሩክ ምናልባት የሆነ ስራ ሊሰሩ ለዛም ተነጋግረው አውርተው ትናንትና ብያለው የሆነ ነገር ሀይሚም ታመጣለች ብሩክም ያመጣል። ያን ነገር አብረው ይወያያሉ፣ ይቀመማሉ። በቃ ፐብሊክ ላይ መውጣት ሲኖርበት ያወጣሉ። ከዛ ውጪ ስራ ነው የሚሰሩት። ምንም የተለየ ነገር የለም። ይቺ ፍቅረኛ ምናምን ብሎ አለው ያው ለቪዲዮ አቴንሽን ነው። ከአሁን በፊት ሊኖር ይችላል፣ ግን ድሮ ምናምን ያለውን ዋሽቷል። በሕፃንነቷ ነው እንጂ ድሮ አፍቅርሃት ከዛ ተንከባከበ ካሳደግከ በኋላ የሆነ ነገር በማላችሁ ተፈጥሮ የሆነ ነገር አድርጋቸዋል። ከዛ በኋላ ተጣላችሁ፣ ወደ ሀይሚ ተገለበጠ። ይሄ በፍጹም የማይሆን ትልቅ ውሸት ነው። ብሩክ ፍቅረኛ ቢኖረው ከአሁን በፊት ያለፈ ህይወት ታሪክ ቢኖረው ያንን ሳይዘጋ ያንን በቃ ከውስጡ አውት ሳያደርግ ምንም አይነት ከዛች ልጅ ጋር ምንም አይነት ነገር እንደሌለው ሹር ሳይሆን ለሀይሚ ቀለበት አያደርግላትም። ከዛ በተረፈ በቃ ይሄው ነው። ብዙ ዩቱበሮች ይህ የራሳችሁን ሀሳብ ጀጅ ታደርጋላችሁ። እንደነገርኳቸው ነው። እኔ ጋር እንደዚህ መሰከስ መዋሸት ምናምን ነገር የለም። ስራ ነው የሚሰሩት። ግን ተመልካቾቻችሁን በጣም ፋራ አታድርጓቸው፣ ጅል አታደርጓቸው። ሚድል ሊሆን ውሸት ዋሹ። ወይኔ ያስደነገጠች ድመቷ ዋሹ። እነ መፍታም ቢሆኑ የለቀቁትን ቪዲዮ አይቻለሁ። የመጨረሻ በቃ አሰክሱብን። የመጨረሻ በቃ ፋራ አታደርጉን። ይሄን ናል እኔ እንደዛ ምላችሁ ለምን እንደው ታውቃላችሁ? ከአሁን በፊት ይሄ የተጀመረ ፕራንክ ነው። እንደገና አብዴት አድርገውን ነው በዛ ድራማ ላይ ተጣልተዋል ብለን እኛ ብሩክን ስንጀልጠው 250,000 ሀይሚ ስገባ እንግዲህ ሙፍታና ጓደኞቹ ብሩክና ሀይሚን ጠርተው ምናምን ሲያከብሩላቸው በቃ እንደተጣሉ አድርገው ነበር እኛን በቃ የሆነ ነገር አድርገው ያከበሩት። ግን እነሱ ደግሞ ሊዝናኑ ወይ ቪዲዮ ሊሰሩ ብቻ የሆነ ሳንበዴ ቦታ ሊሄዱ መንገድ ላይ እንግዲህ ሌላ ሰው ደግሞ ሰርፕራይዝ አረጋቸው። በዛን ጊዜ እንኳን በቃ እኛ ሰላም ፈጥረናል፣ ደህና ነን፣ አትጣሉ፣ አትሰዳደው አላሉም። ያ ድራማ እንዲቋጭ ስለሚፈልጉ ሌሎችን በእርግጥ እንዲያርጉ ስለሚፈልጉ ነው። እነሱ ብቻ ሳይሆኑ የሆነ አይዲያ ይዘው መጥተው ተጣላን ብለው ሲመጡ በዙሪያቸው ያሉ ክሮ በሙሉ ይጠቀማል። እና ሚፍታ ጋር የተለቀቀውን ቪዲዮ አይቻለሁ። እንደነገርኳቸው በቃ ሚድል አታድርጉት፣ ተመልካችን በቃ ፋራ አታድርጉት። እንደነገርኳቸው አልሰክስም። ሚድል ላይ አድርጋችሁ ስሩት። ድራማችሁን ማስመሰላችሁን በቃ ማለት እየተጣላችሁ አድርጋችሁ እውነት አድርጋችሁ መስራታችሁን አደንቃለሁ። ግን ደግሞ ሌሎቹን በጣም እንደዚህ ሲገን ደግሞ ይደብራል ለማለት እወዳለሁ። እነሱ ጋር የተለየ ነገር አለ ብላችሁ ይጣላሉ። በቃ ብሩክ ሌላ ፈቀረ፣ ሀይሚን ሊተዋት ነው ምናምን የምትሉ ሰዎች አትጎዱ፣ ጨጓራችሁን አታሳምሙ። እነሱ ስራ ነው የሚሰሩት። እንግዲህ ለድምፅ መጎረ ምናምን ነገር በጣም ይቅርታ፣ ጠዋት ስለመሰራ ነው። ይመቻችሁ። ወዳቸዋለሁ።